በአማራ ክልል የፖለቲካ ትኩሳቱ ጣራ ነክቷል። ምክትል ርዕሰ መስተዳድሩ የዘመነ ካሴ ጥላ ሊያዝ አልቻለም ሲሉ ተደምጠዋል። አርበኛ ዘመነ ካሴ በበኩላቸው ከጫካ ሆነው ባወጡት መግለጫ የደወላችሁት ልትደራደሩኝ ሳይሆን በመደለያ ልትይዙኝ ነበር ሲል ምስጢር አውጥቷል። የባለስልጣኑን አንገት ያስደፋው የአርበኛ ዘመነ ካሴ 10 ሺህ ካሬና የውጭ ሀገር ትምህርት ምላሽ ምን ነበር? እንደ ግርማ የሺጥላ አትሁኑ የሚለው ማስጠንቀቂያስ ምን ያህል ያሰጋል? ሙሉ ዘገባው ከትንታኔ ጋር ቀጥሎ ይቀርባል። አብራችሁን ቆዩም። በአማራ ክልል መንግስትና በፋኖ ኃይሎች መካከል ያለው የብረት ጦርነት ወደ አደገኛ የቃላትና የፕሮፓጋንዳ ጦርነት ተሸጋግሯል። ሰሞኑን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በህዝባዊ መድረክ ላይ ያደረጉት ንግግር ከፋኖ መሪዎች መካከል አንዱ አርበኛ ዘመነ ካሴ ፈጣንና ጠንካራ መልስ አስከትሏል። ነገሩ እንዲህ ነው። ዶክተር አብዱል ሁሴን በሰሞኑ ስብሰባ ላይ አርበኛ ዘመነ ካሴን ፈሪ ሲሉ የገለጹት ሲሆን መንግስት ከዘመነ ካሴ በስልክ ግንኙነት እንዳለውም ፍንጭ ሰጥተዋል። ዶክተር አብዱ ሲናገሩ እንዲህ ይላሉ። ዘመንን መያዝ አስቸጋሪ የሆነው ጥላው ስለማይያዝና ስለሚፈራ ነው። ዓላማቸው ታሪካዊ ጠላቶቻችንን የኤርትራ መንግስትን ተላላኪ በመሆን ኢሳያስን 4 ኪሎ ማስገባት ነው። እኛ ግን ደውለንለታል ይላል። ይሁን እንጂ ይህንን የባለስልጣኑን ንግግር ተከትሎ ከጫካው የተሰማው ምላሽ የክልሉን ፖለቲካ በበረዶ የሚከልስ ሆኗል። አርበኛ ዘመነ ካሴ ታህሳስ 19 ቀን 2018 ዓ.ም ባወጣው ባለ 2 ገጽ መግለጫ የመንግስትን ደውለንለታል ክስ ወደ ለመኑኝ ቀይሮታል። ዘመን እንደሚለው ከሆነ መንግስት ላለፉት ዓመታት በተደጋጋሚ የሽምግልና ቡድኖችን በመላክ 4 ማባቢያዎችን አቅርቦለታል። ዘመን ያጋለጠው የመንግስት ስጦታ ዝርዝር እንደሚከተለው ነው። አንደኛ፣ የስልጣን እርከን ከክልሉ ፕሬዝዳንትነት ውጪ የፈለገውን ስልጣን ለመስጠት። ሁለተኛው ትምህርት ነው። አውሮፓ ወይም አሜሪካ ሄዶ 3ኛ ዲግሪውን ወይም ፒኤችዲውን እንዲማር። ሶስተኛው የመሬት ስጦታ ነው። 10 ሺህ ካሬ ሜትር ቦታ ከነ ህንፃ ግንባታና ከ30 ሚሊዮን ብር በላይ ሽያጭ ጋር እንስት ስለመባሉ ይፋ አድርጓል። አራተኛው ፓርቲ ማቋቋም፣ የራሱን ፓርቲ መስርቶ በሰላም እንዲታገልም እድል እንደተመቻቸለት ዘመነ ካሴ ይናገራል። አርበኛ ዘመነ ለዚህ እድል ሙከራዎች የሰጠው ምላሽ ግን መሬታችሁን ስንዴ ዝሩበት የሚል አጭርና ንቀት የተሞላበት እንደነበር በግልጽ አስታውቋል። በመግለጫው ላይ አነጋጋሪ የሆነው ሌላው ጉዳይ ዘመነ ለዶክተር አብዱ ያስተላለፈው የማስጠንቀቂያ መልእክት ነው። ዶክተር አብዱን ከሟቹ የብልጽግና አመራር ጓዱ አቶ ግርማ የሺጥላ ጋር በማነጻጸር እሱም እንዳንተ ቢሮ ተቀምጦ ይዝት ነበር፣ መጨረሻው ግን የታወቀ ነው ሲል አስፈሪ መልእክት ልኮበታል። አንበሳ ሽኮናው ክፍት ቢሆን እንኳን ሊበላ አይከጀልም ያለው አርበኛ ዘመነ ካሴ የመንግስትን የሰላም ጥሪ እንደማይቀበልና በድሮን የሚጨፈጨፍንን አካልም እንደማይታረቅ በጽኑ ቃል አረጋግጧል። የናዚ ፓርቲ ተመልሶ ጀርመንን መምራት እንደማይችለው ሁሉ ብልጽግናም ተመልሶ አማራን አይመራም ሲልም የድርድር በሮችን ጥርቅም አድርጎ ዘግቷቸዋል። ባህር ዳርና በጫካው መካከል ከጠመንጃው ጦርነት ባሻገር የቃላት ጦርነቱ ተባብሶም ቀጥሏል። በኢትዮጵያ ፖለቲካ ውስጥ በተለይም በአማራ ክልል ያለው ግጭት ከታጠቁ ኃይሎች ውጊያ ባልተናነሰ የፕሮፓጋንዳና የቃላት ጦርነት እየተካሄደበት ነው። ሰሞኑንም የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱል ሁሴን በህዝባዊ መድረክ ላይ ያደረጉት ንግግርና ያን ተከትሎ የአማራ ፋኖ መሪው አርበኛ ዘመነ ካሴ የሰጠው ጠንካራ ምላሽ የሳምንቱ አነጋጋሪ ጉዳይ ነው። የሁለቱ አካላት ንግግር የጦርነቱን ቀጣይ አቅጣጫ፣ የድርድር ተስፋዎችን መክሸፍና የፖለቲካ ትርክቶች ፍትያ በግልጽ አመላካች ሆኗል። በዚህ የትንታኔ ዘገባ የዶክተር አብዱን ክስ፣ የዘመነ ካሴን መልስ እንዲሁም በሁለቱም መሃል ያለውን የፖለቲካ ጨዋታ በዝርዝር እየተመለከትንን አብራችሁን ናችሁ። የአብዱ ሁሴን ትርክት ፈሪውና የታሪካዊ የጠላት ተላላኪ የብልጽግና መንግስት በቅርቡ የወሰደው ስትራቴጂ ወታደራዊ ዘመቻውን በህዝባዊ ኮንፈረንሶች መደገፍ ነው። በዚህም መሰረት ዶክተር አብዱ ሁሴን ያደረጉት ንግግር 3 ዋና ዋና መልእክቶችን ያዘለ እንደሆነ ማንሳት ይቻላል። የመጀመሪያው የመሪውን ስብዕና ማኮሰስ ነው። ዶክተር አብዱ ዘመነ ፈሪ ነው፣ ጥላው አይያዝም ሲሉ ዓላማቸው የፋኖን መዋቅር ሳይሆን የመሪውን ጀግንነት ወይም ምስል ወይም ሄሮይክ ኢሜጅ መስበራቸው ነው። በሽምቅ ውጊያ ውስጥ መሪዎች በአብዛኛው ከፊት መስመር ይልቅ በስትራቴጂክ ቦታዎች ላይ እንደሚቀመጡ ይታወቃል። ሆኖም መንግስት ይህንን እንደ ፍራቻ በመቀባት ለተከታዮቹ የሞራል ውድቀት ለመፍጠር እየሞከረ መሆኑን የፖለቲካ ተንታኞች ይገልጻሉ። ሁለተኛው የውጭ ጠላት ተላላኪ አድርጎ መሳል ነው። ዓላማቸው ኢሳያስን 4 ኪሎ ማስገባት ነው የሚለው የዶክተር አብዱ ንግግር ህዝቡ ለሀገር ሉዓላዊነት ያለውን ስሜት ለመኮርኮር የታለመ ነው። የኤርትራን መንግስት እንደ ታሪካዊ ጠላት ወይም እንደ ስጋት በመሳል ፋኖን የባንዳ ስብስብ አድርጎ ለማቅረብ የተደረገ ሙከራ ነው። ይህም ህዝቡ ከፋኖ እንዲነጠል ለማድረግ የታሰበ የቆየ የፖለቲካ ካርድ ነው። ሶስተኛው የደውለንለታል እንቆቅልሽ በፋኖ ኃይሎች መካከል አለመተማመንን ለመፍጠር የታለመ ነው። ባለስልጣኑ ዘመነ ጋር ደውለናል ማለታቸው 2 ትርጉም ሊኖረው ይችላል። አንደኛው እያወራን ነው፣ በድርድር ልናመጣው ነው የሚል ተስፋ ሲሆን፣ ሁለተኛው ደግሞ በፋኖ አመራሮች መካከል ጥርጣሬን መፍጠር ነው።
መሪያችሁ ከጀርባ ከኛ ጋር ያወራል የሚለው መልእክት በታጋዮች ዘንድ አለመተማመንን ለመፍጠር የሚሰነዘር የተለመደ የጦርነት ስልት ነው። ዘመነ ካሴ ባወጣው መልእክት ደግሞ ለመንግስት ፕሮፓጋንዳ የተከላካይነት ወይም ዲፌንሲቭ ሳይሆን የማጥቃት ወይም ኦፌንሲቭ ምላሽ ሰጥቷል። ምላሹም በአራት ዋና ዋና ነጥቦች ይጠቃለላል። የመጀመሪያው ታሪካዊ ንጽጽር ሲሆን ዘመነ ዶክተር አብዱን ከሟቹ የክልሉ ብልጽግና ፓርቲ ኃላፊ አቶ ግርማ የሺጥላ ጋር በማስተያየት አስፈሪ ማስጠንቀቂያ ሰጥቷል። ግርማም ቢሮ ተቀምጦ ይዘት ነበር በማለት አሁን ያሉት ባለስልጣናትም ከተጠያቂነት እንደማያመልጡና ስልጣን ዘላለማዊ እንዳልሆነ በግልጽ አስቀምጧል። ይህ ንግግር ለባለስልጣናቱ የግል ደህንነት ስጋት መልእክት የሚያስተላልፍ ነው። ሁለተኛው የደወሉልኝ ሳይሆን ለመኑኝ ትርክት ነው። ዘመነ ደውለንለታል የሚለውን የመንግስትን ክስ ወደ ራሱ ድል ቀይሮታል። መንግስት በተደጋጋሚ ሽማግሌ ልኮ ስልጣን እስከ ምክትል ፕሬዝደንትነት፣ ትምህርትም በውጭ ሀገርና ገንዘብ መሬትና ቤት ሊሰጠው እንደሞከረ በዝርዝር አረጋግጧል። ይህ የሚያሳየው መንግስት ጠላት የሚለውን አካል በገንዘብ ለመደለል እየሞከረ መሆኑን ነው። ዘመነ ይህንን በማጋለጡ አልደራደርም፣ አልሸጥም የሚለውን አቋሙን ለደጋፊዎቹ አጠናክሯል። ሶስተኛው የጀግንነትና የወታደራዊ የበላይነት ማረጋገጫ ነው። ከ64 ባልበለጠ ክላሽ ታንክ አስሮጥ ነበር የሚለው የዘመነ መልስ የፋኖን ወታደራዊ ብቃት ለማጉላትና የመንግስትን ጦር በከባድ መሳሪያ ድሮንና ታንክን ጨምሮም ፋኖን ማሻነፍ አለመቻሉን ለማሳየት የቀረበ ነው። አንበሳ ሽኮናው ክፍት ቢሆንም አይበላም የሚለው ምሳሌያዊ ንግግር ፋኖ ምንም እንኳን የመሳሪያ አቅርቦት ችግር ቢኖርበትም የመንግስትን የሰላም እጅ ወይም ሽኮና እንደማይቀበል የሚያመላክት ነው። አራተኛው የህዝብን እንባ እንደ መሳሪያ መጠቀም ነው። ዘመነ የመንግስትን የድሮን ጥቃትና በሰላማዊ ሰዎች ላይ የሚደርሰውን ጉዳት በማንሳት ዶክተር አብዱን ህዝብ ጨፍጫፊ ብሎ ከሷቸዋል። የምትሰበሰበው ህዝብ ከድሮን የተረፈ ነው ማለቱ የመንግስትን የሞራል የበላይነት ወይም ሞራል አውቶሪቲ ለመጥፋት እየታለመ ነው። በዘመናዊ ሽምቅ ውጊያ መሪዎች ራሳቸውን ከድሮንና ከአየር ጥቃት መጠበቅ ስልታዊ ግዴታቸው ነው። ስለዚህ መንግስት ዘመንን ተሸሸገ ብሎ መክሰሱ ወታደራዊ ሳይሆን ፖለቲካዊ ትርጉም ያለው ነው። በሌላ በኩል ዘመነ በባህር ዳር የነበረውን ጀብዱ ሲናገር አሁን ያለውን ኃይል ሚዛን ወይም ባላንስ ኦፍ ፓወር መቀየር ከባድ መሆኑን መካድ አይቻልም። መንግስት ደውለንለታል ሲል ዘመነ ደግሞ ሽማግሌ ልከውብኛል ይላል። እዚህ ላይ መረዳት የሚቻለው በሁለቱ አካላት መካከል በቀጥታም ይሁን በተዘዋዋሪ የሆነ አይነት ንክኪ እንደነበር ነው። ሆኖም ንግግሮቹ ውጤት ያላመጡት በሁለቱም በኩል ያለው የቅድመ ሁኔታ ልዩነት ሰፊ በመሆኑ ነው። መንግስት ጥቅማ ጥቅም ሰጥቶ ማለዘብ ሲፈልግ፣ ፋኖ ደግሞ የስርዓት ለውጥ ይፈልጋል። እነዚህ ሁለቱ ፍላጎቶች ፈጽሞ አይገናኙም። ዶክተር አብዱ ፋኖን ከኤርትራ ጋር ማገናኘታቸው የአማራን ህዝብ ብሔርተኝነት ለመፈተን በማለም ነው። ይሁን እንጂ ዘመነ ካሴ ይህንን ጉዳይ ወደ ጎን በመተው ትኩረቱን በብልጽግና ክህደትና ጭካኔ ላይ አድርጓል። ይህ የሚያመላክተው ፋኖ አሁን ካለው የፌዴራል መንግስቱ ጋር ያለውን ቅራኔ እንጂ የውጭ ጣልቃ ገብነት እንደ አጀንዳ መቀበል እንደማይፈልግ ነው። ዘመነ ናዚ ፓርቲ ተመልሶ ጀርመንን መምራት እንደማይችል ሁሉ ብልጽግና አይችልም ሲል ከብልጽግና ጋር ምንም አይነት የሰላም ተስፋ እንደሌለው አረጋግጧል። ይህ ጠንካራ አቋም ጦርነቱ በቅርቡ እንደማይቆምና ወደ ባሰ ደረጃ ሊሸጋገር እንደሚችል አመላካች ነው። በጥቅሉ ይህ የቃላት ልውውጥ የሚያሳየው በአማራ ክልል ያለው ችግር ከመሳሪያ ውጊያ ባሻገር ወደ ውስብስብ ፖለቲካ ቁማር እያደገ መምጣቱን ነው። አብዱ ሁሴን መንግስታቸው በኃይል እንደማይሸነፍና ፋኖን ማዳከም እንደሚችሉ ለህዝባቸው እያረጋገጡ ሲወሩ፣ ዘመነ ካሴ ደግሞ መንግስት የሞራልና የፖለቲካ ኪሳራ እየደረሰበት እንደሆነ ኃይላቸውን በቀላሉ እንደማይበገር ህዝባዊ መሰረት እንዳለውም እየገለጡ ናቸው። በመጨረሻም ሁለቱም ወገኖች እናሸንፋለን ቢሉም መሬት ላይ ያለው እውነት ግን የህዝቡ መከራ መቀጠሉ፣ የኢኮኖሚ መድቀቁና የማህበራዊ ረፍት ማጣቱ ተባብሶ መቀጠሉ ነው። ይህ የቃላት ጦርነት የሰላም በር መዝጋቱንና የጠብ መንጃ ቋንቋ አሁንም ገዢ መሆኑን የሚያሳይ አደገኛ ምልክት መሆኑን ጠቅሰን እንሰናበታለን። ለአሁኑ በዚህ አበቃን። ቸር ያገናኘን።